አብታታ ይሄ ተወለወለው መሬት መልሳ ሞሎሎ አይቀርም አልኩ። ለማንኛውም ዋና ስራዋን ብቻ እንድታተኩር ታደርጋት መልካም ነው። ስትሰማኝ አይደለ? ለነገሩ ለስሙ አስተማሪ ተቀጥሮላታል። አስተማሪ ስል ቆይ አባዬ፣ ይሄ ዳግ የሚባል ልጅ ከኔ ምንድነው ጉዳይ ያለው? ምን እያልክ ነው? ስለምን ችግር ነው የምታወራው? አባዬ እኔ ለአንተ አልናገርም ብዬ ነው እንጂ እኮ የሆነ ልጁ ነኝ ሲል የሚያደርገው ነገር በቃ እንዲህ ነው የምለው ነገር አለን። በጣም ግራ እየገባኝ ነው። ይሄ ነገር በአንተ አያምርም። ምንም ቢሆን ሰዎች እኮ የኛ እንግዳ ናቸው። በዛ ላይ እዚህ አባትየው ተብሎ የመጣው ምንም ስርዓት የሚባል ነገር የለውም። ጭራሽ ቤቱ ሲጋራ ያጨሳል እኮ። አንተ ስለዚህ ነገር አታስብ። ደግሞ በቅርቡ ሙሽራ ነህ። ነገሮች እንዴት እየሄዱልህ? እንግዲህ ከሰሞኑን ምራት ቤት ትገባለች። ግን ደግሞ ስለዚህ ጉዳይ ዝናሽ ብታውቅ ጥሩ ነው። ለማየም ነገር ላታለሁ። ባይዘው ዳድ ደግሞ አምራን እንደምትወዷት በጣም 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 እርግጠኛ ነኝ። ይሁን እስኪ ምንም ቢሆን ያው የልጅ በሆዷ ይዛለች። በነገራችን ላይ የመጀመሪያው የምንወልደው ልጅ ወንድ ከሆነ ታግዬ እንደምንም ሴት ሁለተኛዋን አረጋታለሁ። አዎ ልክ ነህ። ግን ደግሞ ሴት ልጅን እንደ ኑሐሚን ባርኮች ሰጥህ። ስለ የሚማወራ ፈልገ ነው። እኔ ነኝ ጥፋተኛ። ገንዘብ ሳሳደድ ቤተሰቤን ዞር ብዬ ማየት አቃተኝ። ወይ ለምን አክስቴ ጋር ጀርመን ለምን አልካትም? እራሷን መለወጥ ካልቻለች አገር ለአገር ብትቀያየር ምን ዋጋ አለው? እኔም ይህን ስራ ከጀመርኩ በኋላ ችላ ብያታለሁ። ቢያንስ እኔ ነበርኩ መቆጣጠራት። ለማንኛውም ግን ሽማግሌ ተዘጋጅቷል። ቀለበታችሁ ደግሞ በቅርብ እንዲሆን እንፈልጋለን። ዳዲ እኛ እንግዲህ ተዘጋጅተናል፣ ወስነናል። ለማንኛውም ዛሬ የቤት ስራ ጋብዛትና ስለ ሽምግልናው አንዳንድ ነገር እናወራለን። ከእሷ ጋር ነው ስለ ሽምግልና የምታወራው? ከአክስቷ ውጭ ሌላ ሰው የላት ማላልከኝ ነበር እንዴ? ደግሞ እኮ አንዳንድ ውጭ እኮ ሊያስፈልጋት ይችላል። አይ እሱን እኮ መጨረስ ይችል ነበር። እኔ ብጨርስ ችግር አለው እንዴ ነው? እኔ አንተ ላለማስቸገር ብዬ ነው እንጂ ካደረግከው ደስ ይለኛል። ይልቅ አንተ ደራተን ተዘጋጅ ነገራት። የአንተ እርሻ ደግሞ ይሄ ይሆናል። እሺ አባዬ ደስ ይለኛል። ደርሽ ሰላም። ግን እኔ ሆነ ተከታታይ 3 ሴቶች ቢኖሩኝ አቤት ደስቴ። ግን አንቺ ምን ይመስልሻል? ናሁም ሌላ ጨዋታ መቀየር እንችላለን። ለምን ውዴ? ቆይ በፊት አንቺ ሲወራል ነበር ደስ የሚልሽ። አሁን ምን ተፈጠረ? እንደውም በቃ ወደ ቤቱ ሰደኝ። እዚህ መቀመጡ ስልችት ነው ያለኝ። ስለ እናት ነው። ስለ ሌላ ስለማን አወራለሁ? አባዬ እኔ ነገር ብዙ መዘዝ ይዞብን እንዳይመጣ እፈራለሁ። ለማንኛውም ቤት ከራይልህና እዛው ትቆያለህ እኮ። ከፍቅሬ ልትነጥለኝ? እናትን እድሜ ልኬን ሳፈቅራት ኖሬያለሁ። አሁንም ስከተላት ሳፈቅራት ኖራለሁ። ግን እኮ እሷ አትወድም። ጭራሽ ደግሞ ከነ መፈጠር ረስታ ነበር። ኦይ እያወራሁ ያለሁት ስለ እኔ ስሜት መስሎኝ። እኔ ደግሞ የሰው ህይወት እንዳይረበሽ ስለው ስሜትን ተቆጣጠር እያልኩ ያለሁት። ቆይ ለምንድን ነው እኔንስ እያሳቀከኛለሁ? ናሆሜ ድርጅቱ ላይ መቀጠሩን በጣም አናዶታል። ለምንድን ነው እኔ እዚህ እንዴት ተቀጠርኩ እንደዚህ እየሆንክ ያለኸው? ወንድሙ እንደሆነ ብሩክ ቢያቅ ኑሮ እስካሁን ድረስ እንዲህ አያረግም ነበረ። ናሆሜ ብሩክ ወንድሙ ከሆነ ቢያቅ ምን እንደሚፈጠር መገመት እንትን አይልም። አምራን እንግዲህ ልጇ እንደወረደባት ሸሽጋ ቀለበቱንም ቤተሰቡንም ለማድረግ ስትል ዛሬ ግን ፈጣሪ ያጋለጣት ይመስላል። አሁን ላይ እንግዲህ ምን እንደሚፈጠር ምንም የምናውቀው ነገር የለም። አሁን ላይ በጣም ጭንቅ ውስጥ እያለችው አምራን ሁሉም ነገር ይፋ የሚወጣበት ታይም ነው አሁን ያለችው። አምራን የመጀመሪያ ልጅ ሴት እንድትሆን እፈልጋለሁ ሲላት እስከዛሬ ድረስ እሷ ነበረች ስለ ልጅ ማውራት የምትፈልገው። ነገር ግን ዛሬ ላይ ልጇ በወረደባት ታይም ላይ ምን የምታወራውና ምን የምትመልሰው ነገር ስላላገኘች አሁን ላይ ምንም ይሁን ምንም ስለዚህ ነገር ማውራት አልፈልግም፣ ጥሩ ስሜት ላይ አይደለሁም ይላል። ናሆም እንዴ ምን ሆነሽ ነው አሁን ላይ እንደዚህ አይደለሁም የምትዩ? እስከ ዛሬ ድረስ አንቺ አልነበርሽም ወይ ስለ ልጁ ማውራትም መናገርም የምትፈልጊው ሲላት፣ በቃ ዛሬ ጥሩ ሙድ ላይ አይደለሁም እና ምን ይፈጠር ደስ በማይልበት ታይም ላይ ማውራት መብቴ ነው ትላለች። እሺ መቼ ነው ያንቺ ጥሩ ስሜት የሚመጣው? እኔ እስከ መቼ ድረስ ነው እንደዚህ እየሆንኩ የምኖረው ይላት።
እሷ ግን ይሄንን ነገር ለማውራት ፈቃደኛ አይደለችም። አምራን በንተና ሆም ሲደውልላት ምን እንደምትመልስለት ግራ ገብቷት እየተንቀጠቀጠች እንትን ትላለች። ኤርሚያስ ግን ይሄ ነገር ይፈጠራል ብሎ አልነበረም እየተጋተታት የነበረው። እሷ የማታገኘውን ቪዲዮ አገኛለሁ ብላ ስትላላጥ በድንገት በወደቀችበት ቅስፈት ነበረ ልጇን ልታጣ የቻለችው። የእንጀሯ ገበዷ ተቋረጠ። ዳኒና ናሆሜን እንግዲህ ፍቅር እያጫወተው ይገኛል። እሷ ግን ቆይ አንተ አቅጣጫ ምንድን ነው? ወዴት እየሄድክኝ ነው ብትለውም እሱ አረ እኔ ወዴትም እየሄድኩ አይደለም፣ ብቻ አንቺ ደህና ሁኝልኝ፣ አንቺን ነው የምፈልገው፣ ምንም ይሁን ምንም ያንቺን እንትን ነው የምፈልገው እያለ እንትን ይላታል። ቆይ አንተ ልጅ ምንድን ነው ሁኔታ? የኔ ውድ አንቺ ብቻ ቀስ ብለሽ ተማሪ፣ ትምህርታችንን በስርዓት እንማራለን በሚልባት ሰዓት ላይ ቆይ ምንድን ነው አንተ ወዴት እየሄድክ ነው? ምንድን ነው የምታደርገው? ትለዋለይ። አይ ምንም ነገር አላረግም፣ ብቻ አንቺ ሰላም ሁኚ፣ አንቺን ማስተማር ነው የምፈልገው በሚልባት ሰዓት ላይ እኔ ደህና ነኝ፣ ምንም የሆንኩት ነገር የለኝም ትላለች። አቶ ላይኩን መጥቶ የናሆሜን አባት እንግዲህ አሁን ላይ ወደ ሐኪም ቤት መሄጃ ቀርቧል። ጀርመን ከ4 ቀን በኋላ ሂደህ ትታከማለህ ሲለው እኔ ያንተ ነገር ግራ ገብቶኛል፣ እኔ ምንም ልልህ አልችልም፣ ፈጣሪ ያስጥልኝ እንጂ ያለ ሁሉንም ነገር ያመሰጋግናል ማለት ነው። ገኒ የት ሄዳ ነው ሲለው ገኒ እንግዲህ አሁን ላይ የለችም፣ ገኒ ወደ ሌላ ቦታ ሄዳለች። ውድና የተከበራችሁ የቻናል የቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ሰላማችሁ ብዝት ትርፍርፍ ይበልልን፣ ሀገራችንን ሰላም አላህ ያድርግልን እያለን እንግዲህ ላይክ ሼር ሰብስክራይብ እያደረጉ ቤተሰብ ይሁኑ። ናሆሜን ለናሆም እንግዲህ ሻዩን ይዛ ቡና አፍልታ ስትመጣ አንቺ ልጅ ቡና ሽኩ ስራ እያስፈታኝ ነው፣ እኔ ደግሞ ስራ መፍታት አልፈልግም፣ ቆይ ምንድን ነው እያካሄድሽ ያለሽው ሲላት በድንጋጤ ቁማ ቀረች።